እሺ ሰላም ለእናንተ ሰላም ብለናል። ግን ሰላም ማለት ይቻላል? ለና እንደዚህ ብለን እምነት ሰላምታ ይቻላል? በክርስትና ሰላምታ ይቻላል? ለኛ በክርስትና ለኛ ሰላምታ እንደዚህ ማቅረብ ይቻላል? ሰላም ማለት ይቻላል? ይቻላል? እንደዚህ ማለት ይቻላል? ከሚያምኑትም ከማያምኑትም ጋር በፍቅር ኑሩ፣ ብርሃናችሁ በሰው ፊት ይበራ ዘንድ። አዎ እሱ ነው ያለው ኢየሱስ ነው። እንግዲህ አሁን ጳውሎስ ደግሞ እስቲ የዮሐንስ መልእክት ደግሞ ምን እንዳለ ነው እስቲ ሁለተኛ ዮሐንስ መልእክት ምዕራፍ 1 ላይ እዚህ ላይ እንመጣለን። እሺ አሁን ሜን ፖይንት ያለው ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አለ አምላክ የለውም። እኔ በክርስቶስ ትምህርት እኖራለሁ። እኔ በክርስቶስ ትምህርት እኖራለሁ ወይ? በክርስቶስ ትምህርት አንተ አትኖርም። እሺ በክርስቶስ ትምህርት ለማይኖር አብና ወልድ ለሚኖር ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም ላንተ የሆነ እንኳን አይደለም ሰላም ቤት ጭራሽ እንዳትቀበይኝ። አንቺ ቤት ስመጣ እንግድነት ምናምን እንዳሰሚኝ። እሺ ስለዚህ አሁን ምን እናደርጋለን? አዎ ይላል። ምን መሰለ በቃ ምንም አልመሰለኝ። አሁን እዚህ ጋር ችግሩ ይብሮ ይኸውልህ፣ በመጀመሪያ እኔ በጣም የእስልምና እምነት ተከታይ የሆኑ ቤተሰቦች ያሉኝ፣ ማለትም በእናቴ አባት በኩል ምናምን ለእምነቱ ትልቅ ክብር አለኝ። ይሄ አንተ እኔ ብዙ ጊዜ አንዲት ቨርስ ነው እየቆረጥክ የምታወጣው። ለቅሶ ጀመረች። ለቅሶ እኮ ልመልስልህ ነው እንዴ? ካልሰማኸኝ እንዴ ነው የምመልስልህ? ገባኝ። ለቅሶ ምናምን ከሆነ ፍላጎትሽ ታች አለ ድንኳን ምናምን ጥልልሻለን፣ ችግር የለውም። ምንም ለቅሶ አይደለም፣ አክብሮቴን ነግሬ መግለጽ ስላለብኝ ነው። እኛም እናከብራለን እምነት የሁላችሁንም፣ እኛ እምነት እናከብራለን፣ ጥያቄ የለውም። እናንተም ታከብራለች። ችግሩ ግን እኔ መግለጽ ስለፈለኩ ነው። መልስ ልንገርህ። እሺ መልሽልኝ። ሰላም አትበሉ የሚለው የራሳቸውን አስተምህሮት ከሃይማኖት መንገድ የሚያወጡትን ሰዎች በሚመጡ ጊዜ መንገድ አትስጧቸው፣ መንገድ አትክፈቱላቸው ለማለት ነው እንጂ በየትኛው ማህበራዊ ኑሮ ሌላ ሃይማኖት ያለውን ሰው ሰላም አትበሉ አይደለም። እንደዛ የሚል ማብራሪያ አለ። አንድምታውም እንደዛ ይልም። ይቅርታ። እሺ አሁን በቃ አንድምታውም እንደዛ ነው የሚለው። እሺ ወደ ዋናው እንምጣ። ችግር የለውም። ኢየሱስ አምላክ ነው የሚለውን ከመጽሐፍ ቅዱስ ማስረጃ ነው ያልከኛ? አዎ ማስረጃ ብቻ ነው የፈለኩት። ማስረጃ። እሺ ዮሐንስ 10:30 ክፈት። እኔና አብ አንድ ነን ይላል። እኔና አብ አንድ ነን ይላል። ዮሐንስ 17:11 ላይ እኛ አንድ እንደሆንን አንድ ይሆኑ ዘንድ አለ። አለቅ። እኔና አብ አንድ ነን አለ። ኢየሱስ እና ዮሐንስ 8:58 ክፈት። ዮሐንስ 8:58 እኔ ምንድነው አብርሃም ሳይወለድ እኔ አለው አለ። ኤጎኤሚ አለ እና ምን ይጠበስ። ስለዚህ ኢየሱስ ክርስቶስ የተወለደበት ሰዓት ላይ አይደለም የተፈጠረው። ከዚህ የምንረዳው የተፈጠረው ኢየሱስ ፍጡር ነው። ጨርሰናል። በቃ ኢየሱስ አምላክ አይደለም። አለቀ። ይኸውልህ ይብሮዬ፣ በደንብ ተረጋግተህ አድምጠኝ። ኢየሱስ ፍጡር ነው አልሽ። መጀመሪያ መጽሐፍ ቅዱስን ስለምታምነው ነው እኮ፣ ወይም ደግሞ ልክ ነው ብለህ ስለምታስብ ከመጽሐፍ ቅዱስ እዩት ይሄንን አምላክ አይደለሁም ይላል ብለህ ታመጣለህ። ቆይ ኢየሱስ አምላክ ይቅርታ እንዴ የተፈጠረ ነው አልሽ? ተሳስተሽ ነው። መጽሐፍ ቅዱስ ደግሞ እኔና አብ አንድ ነን እንዲሁም ትክክል ነሽ። ኢየሱስና አብ ብቻ ሳይሆኑ ሐዋርያትም አንድ ናቸው ከእርስ በርስ። ይሄን ታውቂያለሽ? አብና ወልድ አንድ እንደሆኑት ኢየሱስና ማነው ሐዋርያትም አንድ ናቸው። ይሄንን ሰምተሽ ታውቂያለሽ? ባይብል ላይ አንድ ቀን ብሊንክ አድርጎ ብሻቃል እንዴ ብሎ ብሻቃል አይደለም። አሁን እኔ ማስረጃ አቅርቤ አልከኝ፣ ማስረጃ ሰጠሁክ። ስለዚህ ከስኮፕ አትውጣ። ሌላ ማስረጃ ዘርዝሬ ልሰጥ ነው። ኢየሱስ ክርስቶስ ስም አወጣችለት፣ ኢየሱስም አለችው። ይኸው ጽሐለው። የመጀመሪያው ትልቁ ነገር እየሰጠው ነው። ሌላውን ተናግረህ እንደመንከው ሁሉ ፍጡር ነኝ አለ እንዳልከው ሁሉ አምላክ ነኝ ሲልም ማመን አለብክ። የቱ ጋር ነው አምላክ ነኝ ያለው? ስለዚህ ዮሐንስ 14:9 ክፈትልን። ሌላውን እንደምትከፍተው ክፈተው። 14:9 ክፈተው። ዮሐንስ 14:9 ምን ይላል? እሺ እንትና ቶማስ ምንድን ነበር ያለው? እኔን ያየ አብን አየ አለ። አባቴን አሁንም አንብቦ እሺ ልክፈትልሽ። ደስ ይበል። ማነቆ ነው የምታመጨው እኮ አሁን እነዚህ እንዳለ የምታመጫቸው እንትን ነው ትግል ነው ያልሽው። የሚገርምሽ ነገር እሺ ዮሐንስ 14 ላይ ያልሽኝ ያው አሁን እነዚህ የማላውቀው ጥቅስ እንዳይመስልሽ ከይቅርታ ጋር የምታመጪውን ጥቅስ እያንዳንዱ ማስረጃ የለም መጽሐፍ ቅዱስ ላይ ብለህ ነበር። ለዛ ነው። እሺ የት አለ? እሺ አሁንም እኮ አላየሁም።
መልካም ነው፣ አሪፍ ነው። እሺ አሳይኝ። የት አለ? ቁጥር 9 ላይ ዮሐንስ 14:9 ይኸው ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል አለ። እኔን ያየ አብን አይቷል ነው ያለው ወይስ እኔ አብ ነኝ ነው ያለው? ይቅርታ ምን ማለት ነው? ኢየሱስ ክርስቶስ አምላክ ነው ማለት ነው። የቱ ጋር ነው እስቲ አምላክ ነኝ? አብ ማለት ቆይ አየህ፣ አብ ወልድ መንፈስ ቅዱስ በስላሴ አምናንም ነው የምትሉት። ቆይ ተረጋጊ እናትዬ፣ አንድ ጊዜ አሁን እዚህ ጋር ኤ ነው። እሺ ችግር የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበረ። ከአሁንም ጀምሮ ታውቁታላችሁ አይታችሁትማል አላቸው። ያዩት ማንን ነው? ከይቅርታ ጋር ታውቁታላችሁ አይታችሁትማል ያለው ማንን ነው? ኧረ ተይ አባቴን ይላል። አብን ማለት ነው። በእኔ ውስጥ አብን አይታውታል ማለት ነው። ቆይ አንዴ አባቱን አይታውታል? አዎ በክርስቶስ ውስጥ አብን አይተውታል። ምክንያቱም ክርስቶስ ውስጥ የሚለው ቆይ አንዴ የታል? ክርስቶስ በጌትነት በስልጣን አብ ወልድ መንፈስ ቅዱስ አንድ ናቸው። የቱ ጋር ነው አንድ ናቸው የሚለው? የቱ ጋር ነው እስቲ ያሳይኝ። በጌትነት በስልጣን አንድ ናቸው የሚለው እሱ የስላሴ ትምህርት ነው። ይሄን ግን አስረዳኝ። የስላሴ ትምህርት ላይ ከፈለክ እንሄዳለን። የለማ እሱ ደግሞ አሁን ችግሩ እሱ ነው። እዚህ ጋር እስር ቤት እንዴ ለምንድን ነው የሌለው? አንተ ስላልክ ነው እንዴ ማይኖር? አምጪ ስለ አብ ወልድ መንፈስ ቅዱስ ነው የፈለከው? ለምን አመጣሽ አንቺ? መረጃ ብለሽ ተናገርሽ። የለም የሌለ ነገር ከኪስሽ በርበር አድርገሽ ፈልገሽ አንተ እንዴት አይደለማ። ይኸውልህ ከዘፍጥረት እስከ ራእይ ነው በቃሌ ሸምድጄዋለሁ ልትል አትችልም። አሁን ግን አናስቀይስ። ይሄንን ጨርሰው። ይሄው እኮ ያየ አብን አየ አለ አይደለ? እኔ አብ ነኝ ያለው ወይስ እኔን ያየ አብን አየ? ለምሳሌ እኔን ያየ አቡኪን አየሽ፣ እኔ አቡኪ ነኝ ሊያይ አይችልም። አየክ? ይሄ ምን ይባላል? ይሄ ዝም ብሎ የመንደር ወሬ ይሆናል። ይሄ መጽሐፍ ቅዱስ ነው፣ ትርጉም ያለው ንግግር ነው የሚነገረው በቅዱስ መጽሐፍ ላይ። ምን ማለት ነው የመንደር ወሬ ማለት? እኔን የሚቀበል እናንተን ይቀበላል። ለምሳሌ እኔን ያየ አበበን አየ ልል አልችልም ብድግ ብዬ። እኔን የሚቀበል እና አባቴን ይቀበል ማን ነው? እናንተን የሚቀበል እኔን ይቀበላል ብሏል ኢየሱስ። ኢየሱስ ሐዋርያት ናቸው ማለት ነው። እሺ አንድ ጥያቄ ልጠይቅ። አትጠይቂኝ። መጀመሪያ አይደለም አትጠይቂኝ። ቆይ ልንገርህ። ይኸውልህ አንተ ሰው ነህ፣ ሰው አይደለህም? ሰው ነኝ። እሺ አብ አምላክ ነው። ኢየሱስ እኔን ያየ አብን አየ ሲል አምላክን አየው ነው። አንተ ዶሮ አይቼ ዶሮዋ እኔን ያየ ኢብራሂምን አየ ብትለኝ አንተና እሱ አንድ ናችሁ አይደላችሁ? ስለዚህ እኔን ያየ አብን አየ ማለት አምላክን አየ ነው። አምላክነቱን ለማሳየት ነው። አንድ ካልሆንክ ምናልባት ወንድምህን እኔን ያየ ወንድሜን አየ ትላለህ። ለምን? ወንድምነት ስለሚያዛምድ። እኔን ያየ አብን አየ ሲል አምላክነቱ አንድ ስለሆነ ነው። ስለዚህ የለም አትበል። ለማንኛውም ቋንዴ እናትዬ ምን መሰለሽ፣ በመጀመሪያ ደረጃ ያው ባይብልን አለማወቅሽ ነው ይሄ ችግሩ። አሁን ቆይ አንድ ጊዜ አንተ ባንዲ ላሳይ። እሺ ምን አለ መሰለሽ፣ አንድ ጊዜ ላሳይሽ፣ ሰርፕራይዝ ላሳይሽ። ቆይ አንድ ጊዜ ላሳይሽ። ኧረ ቆይ አንድ ሰርፕራይዝ ላሳይሽ። ምን አለ መሰለሽ መጽሐፉ ሲናገር ይታይታል። እናንተን የሚቀበል እኔን ይቀበላል አለ። ምን ማለት ነው? እሺ እናንተን የሚቀበል እኔን ይቀበላል ማለት ነው። እኔንም የሚቀበል የላከኝን ይቀበላል። በጣም ጥሩ። ምን ማለት ነው? ኢየሱስ ቆይ አንድ እሺ ትርጉሙን ልንገርህ። እኔ ልንገርሽ። ቆይ ትርጉሙ እኔ ልተርጉም መጀመሪያ። አንተ የተረዳኸውን ንገረኝ። ኧረ ቆይ መጽሐፉ የሚለው ነው አንቺ እንደተረዳሽው። አይ ያለውን ሳይሆን የተረዳኸውን ንገረኝ። እሺ ሴትዮ እንዴ ምላስሽ ላይ ሪትሚካ ነው እንዴ? እሺ እኔን የሚቀበል የላከኝን ይቀበላል አለ። ስለዚህ አሁን እኔን የሚቀበል የላከኝን ይቀበላል ማለት ኢየሱስ አብ ነው። ኢየሱስና አብ አንድ ናቸው ማለት ነው አይደል? ለዛ ነው። ስለዚህ እናንተን የሚቀበል እኔን ይቀበላል አለ። ስለዚህ ኢየሱስና ሐዋርያት አንድ ናቸው። ጨርሰናል። ስለዚህ ያዝልኝ። ስለ እውነት ልታወራ ከሆነ ያዝልኝ። እዚህ ጋር ያዝልኝ። እኔን የሚቀበል አባቴን ይቀበላል አለ። እናንተን የሚቀበል እኔን ይቀበላል አለ። ስለዚህ ይሄ በፍጹም እኔን የሚቀበል እኔና ሐዋርያት አንድ ነን ሊሆን አይችልም። ለምን በለኝ። ለአብና ለወልድ ሲሆን ግን ይሆናል። ይኸውልህ ይሄ ስለመቀበል ነው። ይሄ የተጻፈው ትምህርትን ስለመቀበል ነው። አድምጠኝ። እውነት እኮ ተረጋግቶ በመረዳዳት ነው አይደለ? አሁን ይሄ የተጻፈው ትምህርትን ስለመቀበል ነው። ገብቶሃል?
የኔን ትምህርት የተቀበለ የአባቴን ትምህርት ይቀበላል። እኔና አብ አንድ ስለሆነን እናንተን ደግሞ ትምህርታችሁን የተቀበለ ክርስቶስን ይቀበላል። እኛ የሐዋርያትን ትምህርት ስለተቀበልን የክርስቶስን አምላክነት ተቀብለናል። ስለ አንድነት አይደለም የሚያወራው። ይሄ የተጻፈው ስለመቀበል ነው። ሲጀምር ያው ክርስቶስን አምላክነት የተቀበልሽው ሐዋርያት የቱ ጋር አስተምረው ነው? የለም እኮ አሁን እኮ ዝም ብለሽ ነው የምትለፊው እንዲህ ዙሪያ ጥምጥም። እኔ አሁን ቆይ አንዴ ላሳይሽ። ቆይ ይቀርታል ኢብሮ ይኸውልህ አንድ ነገር ልበል። በእምነት ቆይ አንዴ 1200 ሰው አለ። ቆይ አንዴ በእምነት አሁን ለምሳሌ ኢየሱስ ማን ነው ብትይ እኔ ኢብራሂም እንዴት እንደማደርግ ላሳይሽ። ኢብራሂም ይኸውልህ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ምን ብሏል? ሊትራሊ ምንም የማያሻማ የማያጨቃጭቅ ነገር ይምናል። ኢየሱስም አለ ልብ አድርጊ፣ የአብርሃም ልጆች ብትሆኑ አብርሃምን ስራ ባረጋችሁ ነበር። ነገር ግን አሁን ከእግዚአብሔር አለ። ስንት እግዚአብሔር አለ በእምነትዬ? ማነሽ እምነትዬ? አንድ እግዚአብሔር። በቃ ከዚህ ከአንዱ እግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። ኢየሱስ ሰው ነኝ አለ። አንድ ያዥ ይለኝሽ። ይኸው አሁን ልብ አድርጊ እንግዲህ ኢየሱስ ሰው ነኝ አይደለም አላለም። ይሄ ምንድን ነው? ይኸውልህ አንተ አጣመህ ነው የምትተረጉመው። ምን እንደሚል ማወቅ ከፈለክ እኔ ልንገርህ። ኧረ እባክሽ ይሄ ምንድን ነው የሚለው? አታርገው፣ ኦፌንሲቭ አታርገው። እኔ ኖርማሊ ነው እያወራሁ ያለሁት። እሺ አሁን ይሄ ምንድን ነው የሚለው? እስኪ አንብቢው እስኪ ምን ይላል? አዎ ሰው ልትገሉኝ መጣችሁ። ሰው ነው ስትል ግን ሰው ብቻ ነው የምትለው አንተ። እኛ ደግሞ ሰው ብቻ አይደለም አምላክም ነው የምንለው። አንዴ ይቅርታ፣ አንድ ጊዜ አሁን እዚህ ጋር ከእግዚአብሔር እየሰማ የሚናገረው ምንድን ነበረ? ምን ነበረ? ሰው ነበረ። ስንት እግዚአብሔር አለ? አንድ እግዚአብሔር። ከአንዱ እግዚአብሔር የሚሰማውና የሚናገረው ማን ነበር? እግዚአብሔር ኢየሱስ ክርስቶስ። በጣም ጥሩ። ስለዚህ ኢየሱስ አንዱ እግዚአብሔር አይደለም። እሺ ኢየሱስ ሰው ነኝ ብሏል። ያዥልኝ። አንድ ሁለተኛ ደግሞ ቆይ እዚህ ያዝልኝ አንዴ። በኋላ ቆይ እድል ሰጥሻለሁ። እሺ በኋላ አሁን ኢየሱስ ሰው ነኝ ብሏል። አንድ በሉ። እሺ ሁለተኛ ደግሞ ምን እናሳያለን መሰለሽ? ኢየሱስ ምንድን ነኝ ብሏል። ዮሐንስ ወንጌል እዛው ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ አለ። ኢየሱስ መልእክተኛ ነኝ አለ። መልእክተኛ ነው። እሺ ምንም በማያጠራጥር ከራሱ ነው። ዮሐንስ ወንጌል አይደለም። አትፍጠን። ለምን አልፈጥንም? እና ታዲያ እንዳንቺ መዝገም አለብኝ እንዴ? እሺ ምን ይላል? ተው ኦፌንሲቭ አታርገው ብያለሁ። እሺ ይቅርታ። እሺ ከዛ አይሁድም እሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጣ አሳየን አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኳቸው፣ አታምኑ ማለት ምንድን ነው የነገራቸው? ምኑን ነው የነገራቸው? ክርስቶስ እንደሆነ አይደለ? በቃ ስለዚህ አሁን 3 ነገር አመጣሁልሽ። አራተኛ ነገር ደግሞ ላምጣልሽ። እሺ አራተኛ ነገር ለመወያየት እንዲመቸን ግን እየቀነስክ በመሀል ብናወራ ይሻላል። ቆይ አንቺን ጠይቅሻለሁ። ቆይ አንቺን ነው የምጠይቅሽ አሁን። እሺ ይሄው አሁን ሌላኛው ደግሞ ማመጣለሽ መረጃ ኢየሱስ ጌትነቱን ያገኘው ከእግዚአብሔር እንደሆነ ኢየሱስን እግዚአብሔር ጌታም ክርስቶስም አድርጎታል። ስለዚህ አሁን አንቺ